ነው እና ከዚህ በላይ ደስ የሚል ነገር ምን አለና በዚህኛው እሁድ እነ ሄሉ ቤት ሽማግሌ ሊሄድ ነው የምላችሁ። ሄለን አንተ ሽማግሌ ስላክ ደስተኛ የምትሆን መስሎ ነው? አልሆንም። መጀመሪያ ካንተ ጋር ደስተኛ መሆን አለብኝ። ሽማግሌ ተልኮ ደስተኛ ደግሞ ሄሉ ሽማግሌ እኮ የሚሄዱ እኮ አንድ ሊያደርገን ልንጋባ እኮ ናቲ። እኔ ምንም ነገር አልፈልግም። ምንም ነገር አልፈልግም። ያምሻል እንደ አንቺ ሴትዮ አንቺ ለቤተሰቦች ሁሉንም ነገር ጨርሻለሁ። በቃ ሁሉም ነገር አልቋል። አትላክ። እኔ ምንም ነገር እንድትልክ አልፈልግም። አመሰግናለሁ። አንቺ ሄዱ አታዋርጂም። ቤተሰቦችን በጣም ነው የማከብራቸው። አስበን ጨርሰን እኮ ወደ ፍቅራችን ተመልሰናል። አንዴ አልተመለስም። በዚህ ልክ ሄጃለሁ። በዚህ ልክ አንድ እንድንሆን ጥረት አድርገሃል። በቃ እኔ ነኝ ያበላሸው ፍቅራችን ጊዜ በአንድ ላይ ላፍታም እንኳን ሳንለያይ ሴልሽ ስለሆንሽ አስቀድሜ ለቤተሰቦች በክብር ሽማግሌ ልላክ አልኩ። ከዚህ ሌላ ምንድን ነው የምፈልገው? ምን ሆኜ ነው ያልኩሽ? አንተ ውስጥ አይታይም። ሄሉ ይቅርታ፣ ካሳለፍነው ነገር ይበልጣል። አመት ነስንሼ ሐዘን ለብሼ ቆሜን አድሬ ዘገሉ ዛሬ የሆነ ነገር ልነግርሽ ነው። ደስ በማይል ሁኔታ ውስጥ እንዳለሽ አውቃለሁ፣ ይገባኛል። ግን ከሰማሽ በኋላ አንቺም ደስ ይልሻል ስላሰብኩ ነው እንደዚህ ደስ ያለ እንጂ እኔም አዝኛለሁ። የተፈጠረው ነገር ትክክል እንዳልሆነ አውቃለሁ። ለእኔ መስዋዕትነት ለመክፈል ምን ያክል ዝግጁ ነህ? ይህም መጀመሪያ ማወቅ አለብን። ዝም ብዬ አይደለም ህይወቴ ውስጥ ሄሉ አንቺ ለምትይው አሁን ዘበራሪቁ ነገር ይሄ ጊዜው አይደለም፣ የምናወራበት ጊዜው አይደለም። በቃ ናቲ አንቺ ሰምቻለሁ። ይበቃሃል። ሰማኛለህ። ይበቃሃል። ሰማሁህ። በቃ እኔ እኮ ላገባሽ እፈልጋለሁ እያልኩ ነው፣ እንጋባ እያልኩኝ እኮ ነው። ናቲ መጀመሪያ እመንበት። ይሄ ትዳር ምንድነው ማምነው? እልህ የሚባል ውስጥ ገብተህ ይሆናል። ከማን ጋር ነው እልህ የሚያዘው? አላውቅም። ራስህን መጀመሪያ ጠይቅ። እልህ ውስጥ ገብተህ ከዛ በኋላ ተመልሰህ መጥተህ እኔን ላገባሽ ነው ምናምን። ከማን ጋር እኔ ባላገባ ቆሜ ቢቀር ነው የሚሻለኝ። ይሄ በእልህ ውስጥ ገብተህ ምናምን እኔን እንትን እንድትለኝ አልፈልግም። ከማን ጋር ነው እኔ እልህ የሚገባው? ሲቀጥልም ናቲ ማሰብ አለብህ። በጣም ማሰብ አለብህ። በዚህ ፍጥነት ውስጥ እንዴት በአንዴ እንደዚህ አይነት ውሳኔ እስኪገባ አባባልሽ እኔ ግራ እየገባኝ እንዴት እዚህ ውሳኔ ውስጥ አንዴ ሄሉ እኔ ቤተሰብ አየ፣ ጭንቀቴን አየ። በቃ እንድንጋባ እኔም ከመሄድ በፊት ሽማግሌዎቹ በቃ ሁለት ይሄዳሉ፣ ሁሉም ነገር ያልቃል። በቃ አንድ ከሆኑ ናቲ አልፈልግም አልኩህ። አንዴ አልፈልግም፣ በቃ አልፈልግም። መፍትሄ ነው ማለት በቃ መጀመሪያ እኔን ማወቅ አለብህ። ለዛ ነው በቃ እኔም ደግሞ በጣም አሁን እየፈራሁ ነው ያለሁት። የማላውቅ ነገር አለ ምናልባት ሊኖር ይችላል። ናቲ እኔ በፍርሃት ውስጥ መኖር አልፈልግም። ነገ ምን ይፈጠራል? ነገ ከዛስ? ነገ ብዙ ነገር አለ። ነገ ምንም ደርሰን እኮ ጫፍ ላይ ደርሰናል። በቃ አለቀ እኮ አሁን ነገን አላውቃትም። ናቲ ምንድነው አንቺ ፈጣሪ ነሽ እንደ ነገር ለማወቅ? ፈጣሪ አይደለሽም። እንዴት ነው ነገር የምታውቂው እኮ? ለዛ እኮ ነው አሁን ሄዱ ተደስተን ሳንጨርስ ምን እንደተፈጠረ በጣም ነው የምፈራው። በቃ እና ያው አንዳንዴ ደግሞ እንደዚህ ይሻላል መሰለኝ። ያረግ ሄዱ እኔ በግድም ቢሆን ምንም
እኔ ዛሬ ከአንቺ ጋር ለመከራከር ለመነጫነጭ አይደለም ነበር ይበቃ የምር በቃ ደስ ብሎሽ እኔ ቢሆን እንደ ድሮ አሪፍ ጊዜ እናሳልፋለን በቃ የደስታችን ጅማሬ ብዬ ነበር አመጣጥ ነበር እኔም እንደዛ ነበር ናት ያሰብኩት ግን አላውቅም እኔ አንቺ ሄሉ እንደዚህ አይነት ትልቅ ነገር የምታስቆሚው ወይ ያልፈለግሽው ሄሉ ይሄ ቀን እኔ እንጃ እኔ ለራሴ ለኔ በጣም ትልቅ የክብሬ ቀን ነው በእንደዚህ አይነት ሁኔታ እኔ ሄሉ ከጎኔ አንቺን አጣለሁ ብዬ አስቤ አላውቅም ወይ አንቺም ያልፈለግሽው ቤተሰቦችሽ እንዲቀላቀሉ ያልፈለግሽው የራስሽ ምክንያት ሊኖር ይችላል አላውቅም ግን አንተ እስቲ አንዴ እንኳን ማለት ነው ከቻልክ በእኔ ቦታ ሆነ አንድ ቀን በእኔ ቦታ ሆነ እኔ ሴት ልጅ ነው ሴት ልጅ ስለሆንሽ አስቀድሜ ለቤተሰቦችሽ በክብር ሽማግሌ ልላክ አልኩኝ ከዚህ ሌላ ምንድን ነው የምፈልገው እንጂ ምን ሆኜ ነው ያልኩሽ አንተ ውስጥ አይታይም ሄሉ ይቅርታ ካሳለፍነው ነገር ይበልጣል ናቲ እኔ አሁን ላይ ሄሉ ዛሬ ወይ ሰይጣን ይዞሻል ወይ የሆነ ነገር ሆነ መሆን ያለበት ሄሉ በእንደዚህ አይነት ቀን እንደዚህ አይነት ነገር እንደዚህ ነው በቃ ምንም ማድረግ አይቻልም አንዳንዴ እንደዚህ ነው ማለፍ አለብን እንደዚህ ጠንክረን ማለፍ አለብን እኔ አዳሩን ሙሉ አንድ እንድንሆን ለሰርጋችን ስለፋዛድር አንቺ ደግሞ ሙሉ ነገራችንን ለማበላሸት እየሰራሽ ነው ያደርሽው ማለት ነው እና ይሄን የመሰለኝ በዚህ ልክ ሄጃለሁ በዚህ ልክ አንድ እንድንሆን ጥረት አድርገሃል በቃ እኔ ነኝ ያበላሽው ሁሉ ነገር እኔ ነኝ ያበላሽው እሺ እኔ በዚህ ቀን አታሳፍሪኝ በቃ አላሳፍርኩም እኔ አሁን ለቤተሰቦች አታሳውቂም መምጣታቸውን አልነግርም እያልሽ ነው በግልጽ ነገር ናቲ አሁን ላይ እንደዚህ አይነት ነገር ለእኔም ለአንተም አስፈላጊ አይደለም ወይኔ ናቲ አንቺ ምን እያልሽ ነው ሄዱ ቆይ አይታይሽም እንደ ሄዱ ቆይ ናቲ ዝም በል በቃ ይበቃሃል ከዚህ በኋላ ራስህን ብቻ ነፃ ለማውጣት አትሞክር ይበቃሃል ከምንድን ነው ነፃ ማውጣት በቃ ይበቃሃል ምክንያቱም ማለት ነው እንዲህ በቀላሉ ሽማግሌ ተልኮ ምናምን የምንኖረው ህይወት ምንም የለም ኦኬ ስለዚህ አትላክ አልፈልግም ሄለን አንተ ሽማግሌ ስላክ ደስተኛ የምትሆን መስሎ ነው አልሆነም መጀመሪያ ከአንተ ጋር ደስተኛ መሆን አለብኝ ሽማግሌ ተልኮ ደስተኛ ለመሆን እኔ በእንደዚህ አይነት ነገር ምናምን እንትን እኔ ሽማግሌ ሳትልክልኝ ማለት ነው እድሜ ልክ የተንከባከብከኝ ብታኖረኝ ነው የሚሻለኝ ከኔ በላይ እኔ ለመንከባከብ እንጃ ሄሉ ሌላ ማንም እኔን አይረዳኝም እኔ ናቲ በቃ ምንም ተስፋ የሚታይ ነገር ስለሌለ ምንም በቃ አሁን ላይ በቃ የለም የውስጤን በውስጤ ይዣል ህመሜን እንደዚህ እየተጋፈጥኩ ያለው ራሴን ለማጠንከር ራሴን ለማኖር እየሞከርኩ ያለው በቃ እኔ እንደ ሴት ልጅ አትንከባከብ ምናምን ይህ ሲጀመር አንቺ ብታውቂ የሴት ልጅ ትልቁ ደስታው ነው ለዛ ነው እኔ ደስ ይልሻል በአንቺ ደስታ ነው የተደሰትኩት የትኛውም ሴት ሽማግሌ ሲላክ ደስተኛ እንደምትሆን አውቃለሁ እኔም በጣም ጓጓ ልጅ ነው እንዴት እንደምቦረቅ ታውቃለህ ሽማግሌ ሲባል እንዴት እንደምደሰት ታውቃለህ ያውም ከምወደው ሰው ሲሆን አይደለም አሁን የትኛውም ሴት ሌላ ነገር አለ ሄዱ በቃ ይሄ ማድረጓ ነው ሽማግሌ ተልኮ ምናምን ይሄ ማድረጓ ነው ለሴት ልጅ ግን በቃ አሁን ላይ እኔ ምንም እየደነቀኝ አይደለም ኖርማል ነገር ነው ሄሉ ይመስለኛል ከኔ ጋር ስላልሆነ ነው የደነቀሽ ከኔ ጋር ስለሆነ ነው የደነቀሽ እንጂ ሄሉ ብትወጂኝ ብትፈልጊኝ ይሄ ምንም ምክንያት ሊሆን አይችልም የምታወሪው ነገር ተረጋግተህ አስብበት ናቲ ይሄ በስሜታዊ ራሴ እንዲጥለው ቤተሰቦች ፊት ለፊት ያዋረች በስሜታዊነት ምትሆን ስሜት አይደለም ሄሉ ስሜት ቢሆን ይህን ነገር እስከዚህ ደረጃ ባልሄድኩ ነበር በዚህ ፍጥነት በ3 በ4 ቀን ውስጥ ሽማግሌ ልክልል እዚህ ልጅ ብዬ ነው በቃ አንድ ላይ አንድ እንሆን ብዬ ነው ምንም ጊዜ እንደሌለኝ ታውቂያለሽ የሚስተካከል ከአሁን በኋላ ሄሉ ምን አይነት ነገር እያበላሸሽ እንደሆነ አልገባሽም ሄሉ
ፍቅራችን ጊዜ ባንድ ላይ ላፍታም እንኳን ሳንለያይ የታየንበትን ያን ስፍራ ዛሬ ሳይኔ ላየው ፈራም። በቃ አልሄድም እኔ አልሄድም ከዛ ሰፈር እግሬ አይረግጥም። በቃ አልሄድም እኔ አልሄድም ከዛ ሰፈር